በዚህ ቪዲዮ አሊኤክስፕረስ ላይ እና መሰል ሳይቶች ላይ በጭራሽ ኦርደር ማድረግ የሌሉባችሁን አንዳንድ እቃዎች አሳያችኋለሁ። እነዚህ እቃዎች ታክስ ዋይዝ እና ኳሊቲ ዋይዝ ችግር ሊኖርባቸው ስለሚችል ይህንን ቪዲዮ እስከ መጨረሻው በመከታተል እነዚህን እቃዎች ማወቅ ትችላላችሁ። በዚህ አጋጣሚ አሊኤክስፕረስ ላይ በየጊዜው ዲስካውንት የሚወጡ እቃዎችን በቴሌግራም ቻናሌ በኩል ስለምለቅላችሁ ዲስክሪፕሽን ላይ ባለው ሊንክ ጆይን በማድረግ እነዚህን እቃዎች ማግኘት ትችላላችሁ። ወደ ቪዲዮአችን እንግባ። ሶ ጋይስ ከአሊኤክስፕረስ ወይም ሌላ ፕላትፎርሞች ላይ ማዘዝ የሌለባችሁን አንዳንድ እቃዎች በዚህ ቪዲዮ እንደተነጋገር ነው እንመለከታለን ማለት ነው። ይህንን የማሳያችሁ አሊኤክስፕረስ ላይ ይሆናል። እናንተ ሌሎች ፕላትፎርሞች ላይ ይሄ ነገር ስለሚሰራ በዛ ሪፈር ማድረግ ትችላላችሁ፣ ምንም ችግር የለውም። እነዛን አንድ ባንድ እየገባው እቃዎቹን አሳያችኋለሁ። ሜቢ ማዘዝ የሌለባችሁ እቃዎች ማለት የሌለባችሁን እቃዎች በደንብ አንድ ባንድ እንመለከታለን ማለት ነው። ወደ አሊኤክስፕረስ በመሄድ እነዚህን እቃዎች ሪቪው እያደረግን አንድ ባንድ እንመለከታለን ማለት ነው። እነዚህን በካታጎሪ ከፋፍዬ የላችኋለሁ። በተለያዩ ካታጎሪዎች እነዚህ እቃዎች ይከፋፈላሉ። እኔ ባወጣሁላችሁ 4 ወይም 5 ሊስቶች አሉ። በዛ ሊስት አንድ ባንድ እያየን እንመለከታለን ማለት ነው። የመጀመሪያው ምንድነው የሚሆነው? ኢንጀነራል ትላልቅ እቃዎች የተለያዩ ጫማ ሊሆኑ ይችላሉ። ጫማ እንደ ትልቅ አክቹአሊ ኮንሲደር ይደረጋል። ምክንያቱም በቦክስ ሊመጣ ስለሚችል ወይም ደግሞ ሊመዝን ስለሚችል ኪሎ ላይ ጫማ እንደ ትልቅ እንትን ይባላል። ኢንጀነራል ተለቅ ያሉ እቃዎችን በጭራሽ ማዘዝ የለባችሁም። ምክንያቱም ኢንዳፕ የሚያደርገው ጉምሩክ ነው። እዚህ ጋር አሁን ፊት ለፊት ላይ ትልቅ እቃ አላገኘሁኝም፣ እየወረድኩኝ ነው። ግን ተለቅ ያለ እቃ ይሄው እዚህ ጋር አሁን ለምሳሌ ጫማ አለ። እርካሽ ሊሆን ይችላል፣ ግን ኪሎ ሊያነሳባችሁ ይችላል። ለዛ ሞስት ፕሮባብሊ ታክስ ይጣልበታል። እንትን የሚቀር ነገር አይደለም ታክሱ። ለዛ ተለቅ ያሉ እቃዎችን አትዘዙ። ኪሎ የሚያነሱ እቃዎችን እንዳታዙ። እነዚህን አቮይድ ማድረግ አለባችሁ። ይህ የመጀመሪያው ይሆናል። ከኤሌክትሮኒክስ ዘርፍ ደግሞ በሁለተኛ የምንመለከተው ኤሌክትሮኒክስ የሆኑ እቃዎች አብዛኞቹ እንደሚያልፉ ይታወቃል። ለምሳሌ እንደዚህ አይነት ስማርት ዋቾች፣ ኤርፓዶች ያልፋሉ፣ ብዙ ጊዜ ያልፋሉ። ያው እንትን ካልሆኑ በስተቀር ሜቢ ኤክስትሪምሊ ውድ የሆኑትን መርጣችሁ ካላዘዛችሁና እንትን ያሉትን ካልሆኑ በስተቀር 80-90%ዎቹ ያልፋሉ አያዙም ማለት ነው። በጭራሽ ግን ማዘዝ የሌለባችሁ የመጀመሪያው ምንድነው? ስልክ ከአሊኤክስፕረስ ወይም ሌላ ፕላትፎርሞች ላይ አዝዤ ኢትዮጵያ ሆኜ እቀበላለሁ የሚል ሐሳብ ሊኖራችሁ አይገባም በጭራሽ። አሁን እዚህ ጋር እንደምትመለከቱት ፌክም ይሁን ኦሪጂናል አይፎን አለ። አክቹአሊ ስልኮቻቸው ብዙ ሪኮመንድድ አይደሉም። ሌላ ፕሮዳክቶቻቸው አሪፍ ናቸው በጣም። ከኤሌክትሮኒክስ ግን ስልካቸው ብዙ እንትን አይመስለኝም፣ ያን ያህል ጥሩ አይመስለኝም። ግን ኢቭን ብታዙ እንኳን እዚህ የመግባት እንትኑ ጭራሽ 90% የመያዝ ቻንስ አለው። ከኤሌክትሮኒክስ ስልክ የመጀመሪያው ነው። ስልክ በጣም በቃ የመያዝ ፕሮባቢሊቲ ያለው። ቀጥታ የምትከፍሉት ቀጥታ ሄዳችሁ ታክስ እንድትከፍሉ ነው የምትጠየቁት። ኢንፎርሜሽን ተጠይቃችሁ የእናንተን ኢንፎርሜሽን በቴሌግራም ልካችሁላቸው ከዛ በኋላ የሚጣልባችሁን ታክስ ይነግሯችኋል። ከዛ ትከፍላላችሁ ማለት ነው። ስለዚህ ስልክ በጭራሽ እንዳታዙ። አንለስ ታክሱን የምትከፍሉ ከሆነና እቃው ትክክለኛ እንደሆነ ካረጋገጣችሁ ማዘዝ ትችላላችሁ። ሜቢ ደግሞ ማማከር ካስፈለገም እኛን ማማከር ትችላላችሁ። እንደዛ አድርጋችሁ ብታዙ ችግር የለውም። ከዚህ ከኤሌክትሮኒክስ ሳንወጣ ደግሞ በሁለተኛ የምንመለከተው ፒሲ ነው። ፒሲ የተለያዩ ላፕቶፖች፣ ዴስክቶፕ፣ ላፕቶፕ፣ እነዚህ ደግሞ ሚኒ ፒሲዎች የሚባሉ አሁን የመጡ እነዚህ የምትመለከቷቸው እዚህ ጋር እነዚህ ትንንሽ ነገሮች ምንድነው ቤዚካሊ ስራቸው ማታቋቸው ከሆነ ይሄ አሁን የምትመለከቱት ራሱን የቻለ ኮምፒውተር ነው። ሚኒ ፒሲ የምትባለው ከተለያዩ ዲቫይሶች ጋር ይገናኛሉ። ከዴስክቶፖች ጋር ከስክሪኖች ጋር ይገናኙና ራሱን የቻለ ኮምፒውተር ነው ማለት ነው። በቃ ቻው የምታዩት ኮምፒውተር ናት። ስቶሬጅ አላት፣ ፋይሎች ይጫንበታል፣ የተለያዩ እንትኖች ሶፍትዌሮችን ፕሮሰስ ታደርጋለች። ቀላል ነገር አይደለችም እና
እቺ ራሷን የቻለች ፒሲ ናት። ይሄንን ራሱ ይያዛል በጣም አንደኛ ኤክስፔንሲቭ ነው እንደምታዩት $100 ምናምን ጥሩ ነው ብሩ አክቹአሊ ግን $100 ምናምን ደግሞ ወደዚህ ስታመጡ ላዩ ላይ ስለሚጻፍ ያው ሪስክ ነው በጣም ብሩ እየጨመረ በመጣ ቁጥር አንድ ዕቃ ላይ $100 ምናምን አለ ማለት ቀጥታ ኢሚዲየትሊ ነው የሚይዙባችሁ። ሶ እነዚህ ነገሮች አቮይድ ማድረግ አለባችሁ። በጣም ፓወርፉል ነገር ነው። የመግዛቱ እናንተ ኢምፐርሰን ከሄዳችሁ የመግዛት እንትኑ ካለ ፕሮባቢሊቲው እና አቅሙ ካላችሁ በጣም አሪፍ ነገር ነው። ጥቅሙ ምናምን አያጠራጥርም። ግን ኦንላይን ለምታዙት ነው የዚህ ቪዲዮ ዋና አይዲያ ከሀገር ውስጥ ወይም እንትን ሆናችሁ ለምታዙ ስለሆነ እንደዛ ለማዘዝ በጭራሽ እንዲህ አይነት ፒሲዎች እንዳትሞክሩ። ላፕቶፖችንም ያካትታል። የተለያዩ ላፕቶፖችን ማዘዝ አትችሉም። ምክንያቱም ስልክና ፒሲ ደግሞ በጣም ፎርቢድን የሆኑ ናቸው ወደኛ ሀገር ሲመጣ በጣም ምክንያቱም የሚያዝበት ምክንያት ምንድነው? አንደኛ ሰው ቢያስመጣም ኤክሰሲቭ የሆነ ትርፍ ሊያገኝ ይችላል ተብሎ ይታሰባል። ለዛም ነው በጣም አይን ይጣልበታል። ስለዚህ ይህንን ነገር አቮይድ ማድረግ አለባችሁ። በሶስተኛ ደረጃ የምንመለከታቸው ሌግዠሪ አይተም የምንላቸው ናቸው። የኔን ቪዲዮ አይታችሁ የምታውቁ ከሆነ ይህንን ብዙ ጊዜ ተናግሬው ሊሆን ይችላል። ሌግዠሪ አይተሞች ግን ምን ልንል እንችላለን? ለምሳሌ እንደዚህ አይነት ፐርፊውሞች፣ ሽቶዎች እነዚህ አሁን አክቹዋሊ ቺፕ ናቸው። ውድ ሽቶዎች አሉ፣ አንዳንድ ውድ ሽቶዎች አሉ። እነዚህን ሽቶዎች በምታዙ ጊዜ እንደ ሌግዠሪ አይተም ነው የሚቆጠረው። ዋጋቸው ከፍ ከፍ ያሉ ሽቶዎች የምታዙ ከሆነ ሌግዠሪ ወይም ደግሞ የቅንጦት በሚለው ስለሚመደቡ እንደዚህ አይነት ሽቶዎች ወይም የተለያዩ ፕሮዳክቶች ብራቸው ከፍ ከፍ ያለ ከሆነ በሌግዠሪ አይተም ስር ስለሚመደቡ እነዛንም በጭራሽ ማዘዝ የለባችሁ። እነዚህን በደንብ እያንዳንዱ ስር ካታጎሪ አለ። እነዚያውም ሜን ካታጎሪዎችን ነው የሰጧችሁ። በእነዚህ ስር ያሉትን ኢንዲቴል የምትፈልጓቸው ከሆነ ሊስት አዘጋጅና ሌላ ቪዲዮ ሰራላችኋለሁ አንድ በአንድ ሊስት እያደረግኩኝ። ለዛሬ ግን ሶስቱን ሊስት አድርጌላችኋለሁ። ሌላው ደግሞ አራተኛውና በጣም ወሳኙ እቃችሁ ሊያዝ የሚችልበት ወይም ደግሞ ላይገባ የሚችልበት ትንሽም ይሁን የምታዙት እቃ ትልቅም ይሁን እርካሽም ይሁን ውድም ይሁን መልቲፕል እቃ ማዘዝ አትችሉም በጭራሽ። አብዛኞቻችሁ ያው የመጀመሪያ ኦርደራችሁ ላይ ምናምን የምትሳሳቱት ስህተት ነው። ስለዚህ መልቲፕል አይተሞችን በጭራሽ ማዘዝ የለባችሁም። መልቲፕል አይተም ማለት በእኔ ስም አሁን አንድ እቃ ማዝ ከሆነ ያንን እቃ ትንሽ ከሆነ ሜቢ 2 ፍሬ ትንሽ ሳይዙ ደግሞ ከፍ ካለ 1 ፍሬ ነው ማዘዝ የምችለው። ከዛ በላይ የምታዙ ከሆነ ለመነገድ ነው፣ ለመሸጥ ነው፣ ለማትረፍ ነው የሚለው አሰምሽን ስላለ ቀጥታ ይያዝባችኋል። ከጉምሩክ አያልፍም ማለት ነው። ስለዚህ ጊዜያችሁንም ገንዘባችሁንም ሪስክ ከማድረጋችሁ በፊት እነዚህ ነገሮች በጥንቃቄ አተኩራችሁ አይታችሁ ቼክ አድርጋችሁ በደንብ እኔም ብዙ ቪዲዮ ነው በአሊኤክስፕረስ ዙሪያ አይኖ እየሰራሁላችሁ ያለሁት እነዚህን አይታችሁ ብታዙ ነው አድቫይስ አድርጋችኋለሁ። ከዚህ ኮንሰፕት ደግሞ ከአሊኤክስፕረስ ራቅ ያለ እንድሰራላችሁ የምትፈልጉት መኒ ሜኪንግ ሊሆን ይችላል። የተለያዩ ነገሮች ካሉ እስኪ ዲስክሪፕሽን ኮሜንት ላይ አስቀምጡልኝ። ያንን አይቼ በሌሎች ቪዲዮዎች የምንገናኝ ይሆናል። ለዛሬ ያዘጋጀሁላችሁ ይህን ቪዲዮ ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ ቸር ሰንብቱልኝ እያልኩኝ ኮሜንታችሁን እጠብቃለሁኝ። እስከዚህ ድረስ ደግሞ ካያችሁት እስቲ ተች ሶል ብላችሁ ኮሜንት አድርጉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። አይ ሆፕ ይህን ቪዲዮ ወዳችሁታል። ቸር ሰንብቱልኝ። ቻው